ሰላም ጤና ይስጥልን ክብራትና ክብራን ተመልካቾች ይህ በየሳምንቱ በይሳት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። በዛሬው የግብረ ሐዋርያት ዝግጅታችን በጌዲዮ ዞን ነው የተገኘነው። በጌዲዮ ዞን ኮቸሬ ወረዳ ሻሸመኔ በምትባል ቀበሌ ነው የምንገኘው። ከበስተጀርባ የምትመለከቱት ህንጻ ቤተክርስቲያን እንግዲህ በጅምር ላይ ነው ያለው የጉስቃም ማርያም ቤተክርስቲያን ነው። እዚህ ቦታ ላይ ማህበረ ቅዱሳን በጎ አድራጊ ምእመናንን በማስተባበር እያስገነባ ያለው ቤተክርስቲያን ነው። ወደ በኋላ ላይ በእነማን ተሰራ፣ በጎ አድራጊዎቹ እነማን ናቸው፣ መቼ ተጀመረ፣ አሁን ምን ደረጃ ላይ ደርሷል የሚለውን ደግሞ ከአካባቢው ምእመናን ጋር እንዲሁም ደግሞ ከወረዳ ማዕከል የማህበረ ቅዱሳን አገልጋዮች ጋር ቆይታ የምናደርግ ነው የሚሆነው። ከዚህ ቀደም እዚህ ቦታ መተን አንድ ዘገባ መስራታችን የሚታወስ ነው። እዚህ አካባቢ የሚገኙ ክርስቲያን ወገኖቻችን ቤተክርስቲያን ባለመኖሩ ምክንያት ሲቸገሩ ነበር። ይህንን ደግሞ እንግዲህ ማህበረ ቅዱሳን ጥናት አድርጎ እዚህ ቦታ ያለውን የስብከተ ወንጌል አገልግሎት ለማሻሻል እንዲሁ ደግሞ ኦርቶዶክሳውያን ክርስቲያኖች ከሥርዓተ ቤተክርስቲያን መሳተፍ የሚችሉበትን ሁኔታ ለማመቻቸት ነው እንግዲህ በጎ አድራጊ ኦርቶዶክሳውያንን በማስተባበር እዚህ ቦታ ላይ የጉስቃም ማርያም ቤተክርስቲያንን በማስገንባት ላይ የሚገኘው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን የምትቆዩ ከሆነ እንግዲህ እዚህ አካባቢ ላይ ያለው የስብከተ ወንጌል አገልግሎትም ምን ይመስላል የሚለውን ወደ እናንተ የምናደርስ ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ እንጋብዛለን። መልካም ቆይታ ይሁንላችሁ። እናታችን እስቲ ስሞት ማን ይባላል? እስቲ ስሞትን ያስተዋውቁን። እኔ ብርቱካን ተፈራ እባላለሁ። እንደው ከዚህ ቀደም እዚህ ቦታ ላይ ቤተክርስቲያን እንደሌለ ተመልክተናል እኛም መተንና ቀድሞ እዚህ ቦታ ቤተክርስቲያን ባለመኖሩ የት እየሄዳችሁ ነበር የምትገለገሉት? እንደው ርቀትስ በመሄድ ይደርስባችሁ የነበረ ችግር የለም? እርስዎ ደግሞ እንግዲህ እናት ኖት፣ ልጅ በሚወልዱበት ሰዓት ክርስትና ማስነሳት አለና ያንን ጊዜ እንዴት አለፉት? እናታችን እንዴት ያስታውሱታል? በዛን ጊዜማ እኛ በጣም ችግር አለብን። ከዚህ ወንቾ ነው የምንከታተለው። በጣም ርቀት አለብን፣ ርቀት አለ። ከዛ ይሄንን በቃ ደፋ ቀና ብለን በዝናብ ወቅት ደግሞ በጣም ይቸግረን ነበረ። በእግራችን መሄድ አንችልም። አንዳንድ ጊዜ አሳልፈን እንሄዳለን። በሳምንት ወይ አንድ ቀን፣ በወር 2 ጊዜ 3 ጊዜ መሄድ አንችልም። በዛ አንድ አባይነ የሚባል ዲያቆን መጣ፣ እኛን እዚህ ማስተባበር ጀመረን። ከዛ እኛ በቃ በጣም ችግር ስላለን ቦታ ካላችሁ ስጡን ስል ባለቤቴ እሱ እግሩን አመዋል፣ ሄዶ አይችልም። እኔ በቃ እሰጣለሁ ትንሽ ቦታ ያለኝም የእግዚአብሔር ነው፣ እኔም የእግዚአብሔር ስለሆንኩኝ እሰጣለሁ፣ እኔ ቃሉን መስማት ብቻ ይፈልጋለሁ በማለት ያንን ቦታ ሰጠን። በጣም ደስ ብሎናል። አሁን እዚሁ የመጣን ወደ ኋላ የቀሩትን ህዝበ ክርስቲያኖችንም እየመለሰ ከዚህ ሆኖንቾ ክርስትና እያነሳን አሁን በጣም ደስ ባለ ደረጃ ውስጥ ነው ያለነው። እሱ ባለቤት ነው አይደል? ይሄንን ቦታ ይሰጣል። አዎ፣ የእናንተ መሬት ላይ ነው ቤት? አዎ፣ የኛ መሬት ነው፣ የኛው ነው። ስለዚህ ውሳኔ መወሰን በጣም ይከብዳልና ሰው ርስት ነው መሬት እንግዲህ ልጅ ማሳደጊያ ነውና ቦታን የሚያክል ነገር አንስቶ እንደዚህ መስጠት እንዴት ነው? እንደው ምን ያህል ቁጭት ቢያድርባችሁ ነው? በቃ እኛ ስለ እግዚአብሔር አድሮብን። እኔ መጀመሪያ ከዚህ እዚህ ስመጣ እሱም እምነት የለውም ነበር። እሱም እምነት የለውም። እኔ ግን በእምነት ተወልጄ ያደግኩት ነው። ከዛ እያስተባበርኩኝ አሰግዶ መባል እዚህ ነበረ። ያ ሽማግሌ እኔ እሱንም እየተናገረ ምን እያለ እየመከረው እሱንም ወደ ክርስትና መለስኩ። እኔም በጣም ደስ አለኝ። መዛሁን ከመሰረት ጀምሮ ከቤቴ በሙሉ ክርስቲያን ሆኜ በጣም ደስ ብሎኛል። እኛም ያለነው መሬት ያው የሱ ነው፣ እኛም የሱ ነን። ስለዛ ከዛ ቆርሰን ከሰጠን አናጣም ብለን ከቤተሰብ ጋር ተወያይተን ሰጥተናል። ቦታውንም በአንድነት ሆነን ሰጥተናል። የጌታ ፍቅር ስላለን
ኢየሱስ ውዳጄ ስላለን እዚህ ከመጣልን እኛም በጣም ደስ ይለናል በማለት ቦታውን ሰጥተናል ተባብረን ከሱ ጋር። ቀሲስ ስለሰጡን ጊዜ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። መልካም እንግዲህ ዛሬ በእናንተ ሀገረ ስብከት ተገኝተናል። ሻሸመኔ ቀበሌ ላይ ነው የምንገኘው። ያው እንግዲህ ሻሸመኔ ሲባል ተመልካቾች ሻሸመኔ ትልቋን ሻሸመኔ ሳይሆን አንዲት የገጠር ቀበሌ እንደሆነች ይረዳሉ ብለን ተስፋ እናደርጋለን። እንደው እንዳጠቃላይ ያለው እንደ ሀገረ ስብከቱ ያለው የስብከተ ወንጌል አገልግሎት ምን ይመስላል? በተለይ ደግሞ የምእመናን ሕይወት ከቤተ ክርስቲያን ጋር ያላቸው ቁርኝት ምን ይመስላል? ቀሲስ እስኪ ከዛን ጀምር። እንደ አጠቃላይ 6 ወረዳ ቤተ ክህነቶች አሉት። በዚህ በ6 ወረዳ ቤተ ክህነት የስብከተ ወንጌል ልዩ ትኩረት ተሰጥቶ የሚሰራባቸው ወይም ደግሞ ስብከተ ወንጌል አገልጋይ የነበራቸው ጥቂት አብያተ ክርስቲያናት ነው የነበሩት። በዚህ ሀገረ ስብከት ብፁዕ አቡነ ገሪማ ከመጡ ወዲህ ግን የገጠሩን አብያተ ክርስቲያን ልዩ ትኩረት በመስጠት በቋንቋ ሊያስተምሩ ሊሰብኩ የሚችሉ አገልጋዮችን ከዚህ በፊት በተለያዩ አጋጣሚዎች በማህበረ ቅዱሳንም እንዲሁም ደግሞ በጽርሐ ጽዮን በሌሎችም ማሰልጠኛዎች የሰለጠኑ ግን ደግሞ ስራ ሳይሰጣቸው በራሳቸው ተነሳሽነት ብቻ ካልሆነ በቀር ኃላፊነት ተሰጥቷቸው የሚያገለግሉ ያልነበሩትን በመሰብሰብ ከማህበረ ቅዱሳን ዋና ማዕከል የገንዘብም እንዲሁም ደግሞ የሙያ ድጋፍ ማድረግ የስምሪት ስልጠና ሁሉ ተሰጥቶ ራሳቸውን የቻሉ የቋንቋ አገልጋዮች ተቀጥረው እያገለገሉ ይገኛሉ ማለት ነው። ምንም እንኳ የቋንቋ ሰባኪያን በየአጥቢያዎቹ ሁሉንም ማድረስ ባይቻልም ግን ደግሞ አንድ ቦታ ላይ ሆነው የተለያዩ የስብከት ኬላዎችን መሸፈን የሚችሉ እስከ 20 የሚደርሱ የቋንቋ መምህራንን የስምሪት ስልጠና ተሰጥተው ወደ አገልግሎት ገብተዋል ማለት ነው። ከዚህ በተጨማሪ ያው በሀገረ ስብከታችን ልክ ማህበረ ቅዱሳን ዲላ ማዕከልም ስላለ እሱም የራሱ የሆነ ከዚህ በፊትም አገልግሎቱን አጠናክሮ ይቀጥል የነበረበትን የበለጠ በጋራ በመሆን በድጎማ በማህበረ ቅዱሳን በኩል የሚያገለግሉ አሉ። ስለዚህ አገልግሎቱ በሁለቱም በኩል ነው እየተሰጠ ያለው ማለት ነው። በሀገረ ስብከቱም በሰፊው እየተሰራበት ነው ያለው። በፊት ከነበረው ይልቅ እንግዲህ ከ100% በጣም ተሻሽሏል የሚል ነገር አለኝ። ምክንያቱም እንግዲህ የክርስትና እምነት ተከታይ ብቻ ሳይሆን በሌላ እምነት ቤት ያሉት ሁላ ባለን በሌሊት 9 ሰዓት ተነስቶ የመስራት መኪና በመጣበት ሰዓት ዕቃ የማውረድ ነገር ውሃውን የመቅዳት የተለያዩ አገልግሎቶችን በመፈጸም ያለው ረገድ እጅግ ማራኪና እጅግ የሚያስደስት የሚገርም ነውና እንዲሁ በክርስትና እምነት ቤት ያሉትም ደግሞ የኛው አባሎች የሆኑት እጅግ በጣም የሚገርም የሚደንቅ አሰራር ስራ ያላቸው የሚሮጡ የሚቀዱ የሚሰሩ የሚወርዱ የሚሰሩትና እጅግ በጣም በሚገርም ሁኔታ ብዙ መሻሻል ያለበት ብዙ መሻሻልን ያየንበት ቤተክርስቲያን ከተሰራ ቦታ ስራው ከተጀመረ በኋላ ሁሉም እንቅልፋቸውን ትተው ሌሊትም ማታም ቀንም የትኛውም 24 ሰዓት ቤተክርስቲያን ለመላላክ የማገልገል ስራ እጅግ በጣም ጎልቶ የሚታይበት ነው ያለ። በሐዋርያው አገልግሎቱም ደግሞ እንግዲህ በየቤት ለቤት አገልግሎት እየሰጠን አንድ መንደር ላይ የድን በአንድ መንደር አንድ ግለሰብ ቤት እያያዝን በዛው ቤትም እያስተማርን ወደዚህ እያመጣን የእግዚአብሔርን ልጅነት እንዲያገኙ የእግዚአብሔር መንፈስ ቅዱስ እንዲያገኙ ስጋው ደሙን እንዲቀበሉ የቤተ ክርስቲያን አባሎች እንዲሆኑ እያደረግን እየሰራን ያለበት ነው። ክቡራን ተመልካቾች አሁን አጠገቤ በማህበረ ቅዱሳን የህንጻ ስራዎች ባለሙያ ኢንጂነር መለሰ ተኮላ አጠገቤ ያለ። እስቲ የሻሸመኔ ቁስቋም ማርያም ቤተክርስቲያን ምን ደረጃ ላይ ትገኛለች የሚለውን ደግሞ እሱ በሙያዊ አገላለጽ አንዳንድ ነገሮችን የሚያሳየን ነው የሚሆነው። አሁንም ከዝግጅታችን ጋር አብራችሁን ቆይታ እንድታደርጉ እንጋብዛለን። ኢንጂነር ዛሬ እንግዲህ እዚህ ሻሸመኔ ተገኝተናል። የቁስቋም ማርያም ቤተክርስቲያን በምን ያህል ጊዜ ውስጥ ነው እዚህ ደረጃ ላይ የደረሰው የሚለውን እስኪ መቼ ተጀመረ፣ አሁን ምን ደረጃ ላይ ይገኛል ህንጻው የሚለውን ደግሞ አንተ እስቲ ብትነግረን። እሺ አመሰግናለሁኝ መስፍኔ። አሁን የሻሸመኔ ቁስቋም ማርያም ቤተክርስቲያን ህንጻ ግንባታ የተጀመረው በጥር ነው። ጥር የመጀመሪያው ላይ ነው ያለው። አሁን ከዛ ስናስበው ወደ 6ኛ ወር ላይ ነው ያለው። በ6 ወር ውስጥ እንግዲህ አሁን ያለበት ደረጃ ደርሷል ማለት ነው። እና አሁን ያለበት ደረጃ ምናልባት ያው የሚታየው ነው። ወደ ጣራ ስራ እየሄድን ነው።
ከዛ በፊት ግን ያው የተሰሩ ነገሮች የመሰረት ስራ ተሰርቷል። የብሎኬት ስራ፣ የኮለን፣ የብረቶች ስራ ተሰርቷል። የልስን የጠርዛ ጠርዝ ስራዎች ተሰርተዋል ማለት ነው። አሁን እንግዲህ ቀጣይም እንትን የምናደርጋቸው ነገሮች ምንድናቸው? የጣራ ስራ ነው። የጣራ ስራና የፊኒሺንግ ስራ ነው እንትን የሚለን ማለት ነው። ስለዚህ አሁን ባለበት ደረጃ ይሄ ነው። 50% በላይ ሄዷል ማለት እንችላለን። ይሄ ምናልባት ከ50% በላይ ሄዷል። ኦልሞስት እኛ እንግዲህ አሁን ካለው ጊዜ አንጻር እንኳን ዝም ብለን ብናየው ያለፈውን 6 ወር የተሰራ ይሄ ነው። እኛ እንደ እግዚአብሔር ፍቃድ በዚህ በ3 ወር ውስጥ በነሐሴ መጨረሻው አካባቢ እናስመርቃለን ብለን ነው የምናስበው። ስለዚህ ካለው ጊዜ አንጻርና ስራውን እንትን ስናነጻጽረው ትንሽ ስራ እንደቀረ ያመላክታል ማለት ነው። ከወረዳ ቤተ ክህነትና ከሀገረ ስብከት ጋር በመነጋገር አገልግሎቱ እዚህ ተጀመረ። 2015 ዓመተ ምህረት ላይ 5 ምእመናን ቢኖሩም በ2 ምእመናን ህዳር 9 2015 ዓመተ ምህረት በአንድ ሰው ቤት አገልግሎቱ ተጀመረ። እንደሚታወቀው ምንም አይነት ቤተ ክርስቲያን አልነበረም እና አገልግሎቱ ወደ 2016 ሲተላለፍ 200 ከ5 ምእመናን አገልግሎቱ ሰፍቶ 215 ምእመናን የተዘዋወረበት ሁኔታ ነበርና ከዛ በኋላ አገልግሎቱ እየተጠናከረና የምእመናን በተማሩት መሰረት እንቁረብኛም እንደ ሰው ንስሐ የምንገባበት ቤተክርስቲያን ያስፈልገናል የሚሉ ጥያቄዎች ሲበረክቱ ሀገረ ስብከታችንን ጠይቀን በቀረበላቸው ጥያቄ መሰረት ህዳር 28 ካልተሳሳት 2017 ዓመተ ምህረት በሀገረ ስብከቱ ፈቃድ በብፁዕ አባታችን መልካም ፈቃድ የመሰረት ድንጋይ ተጣለ። ከዛ በኋላ የቤተክርስቲያን ግንባታውን ማህበረ ቅዱሳን መገንባት ከጀመረ በኋላ መጀመሪያ ላይ የነበሩ ፈተናዎች ነበሩ። ቤተክርስቲያን አይሰሩላችሁም፣ ቤተክርስቲያን አይኖራችሁም፣ ዝም ብላችሁ ነው የምትጠመቁት የምትሄዱት የሚሉ ነገሮች ነበሩ። ከዛ በኋላ ግን የኛ ምእመናኖች የሰንበት ትምህርት ቤት አገልጋዮችም እንዴት ነው የልብ የመሰማት ነገር አለ። አገልግሎቱም የሚጠይቁት ጥያቄ እየተፈጸመላቸው ሲመጣ አገልግሎቱ በደንብ እየሰፋ መጣ። ከዛ በኋላ ራሱ ወደ 24 ምእመናን ወደ ቤተ ክርስቲያን በረት ተቀላቅለዋል። ህንጻ ቤተ ክርስቲያኑ መሰራት ከጀመረ በአጠቃላይ አሁን ላይ 390 ምእመናን አሉን ማለት ነው። ከዛ ባለፈ ደግሞ በጣም ጥሩ የምንለው አገልግሎት ይሄ ሻሸመኔ ቀበሌ ነው የሚባለው። አገልግሎቱ ወደ ሌላም ቀበሌ መዘዋወሩ ነው። ወደ ሰዴና ወደ ደቦ የሚባል ቦታ አሁን ራሳቸውን ችለው ሰዴ በቅርቡ ራሱ 72 ምእመናን ኦርቶዶክሳውያን ሆነዋል ማለት ነው። በጣም ጎበዝ እናት ኖት። እንግዲህ መጀመሪያ አባታችንም በሌላ እምነት ነበሩ፣ ክርስቲያን አልነበሩም። ወደ ክርስትና መጥተው ተጠምቀው እንግዲህ የሥላሴ ልጅነትን የእግዚአብሔር ልጅነትን እንዲያገኙ እርሶ ትልቅ ስራ ሰርተዋል። ከዛ ባለፈ ደግሞ ይሄ መሬት ለቅድስት ቤተክርስቲያን ሰጥተው እንግዲህ በግንባታ ሂደት ላይ ነው ያለው። ጥቂት ጊዜ ነው ለመጠናቀቅ የሚቀረውና ይሄንን ሲያዩ እንደዚህ አካባቢ ያሉ ክርስቲያን ወገኖቻችን ከዚህ በፊት እርሶም እንዳሉት ረጅም ርቀት እየሄዱ ነው ክርስትና የሚያስነሱት። እንዲሁ ደግሞ ክርስትና ሳይነሱ ደግሞ የሚያድጉ ልጆችም አይጠፉም። ያ ችግር ተቀርፎ አሁን እንደው ይሄንን ቤተክርስቲያን በምን አይነት ተስፋ እየጠበቁ ነው ያሉት እናቶች? በቃ በተስፋ ጽላቱን ወስደን በቃ አሁን የኢየሱስ ስጋውንና ደሙን እንቀምሳለን ብለን በውዴታ እየጠበቅን ነው። እድር አላችሁ እንዲህ ክርስቲያን እናቶች በጋራ የምትሰባሰቡበት? እድር አሁን ጀምረናል። እዛ ጽዋም እየቀመስ ነው፣ የማርያም ጽዋም እየቀመስን ነው። በዛ ተደራጅተናል። በዛ ታዲያ ካህናት አባቶች እየመጡ የሚያስተምሯችሁ ቃለ እግዚአብሔርን የሚነግራችሁ ልጆች አሉ? አዎ አሉ። ትማራላችሁ? አዎ እንማራለን። ዲያቆን አባይንም ያስተምረናል። ልጆቹንም አስተምሮ ብዙ ልጆቹን አውጥቷል። አዎ እሺ እናታችን እጅግ አድርገን እናመሰግናለን። እንግዲህ ስንመጣ መጀመሪያም ይሄን ያህል ሰው ብዛት አልነበረም። ዛሬ ደግሞ እንደዚህ ልጆች እንኳን እዚህ ቦታ ላይ እንዲሲሯሯጡ ማየት ትልቅ ተስፋን የሚሰጥ ነው። ወደፊት በቤተክርስቲያን ባለመኖሩ ምክንያት እንግዲህ ያጣናቸውን ወገኖቻችንን ወደ ቅድስት ቤተክርስቲያን እቅፍ የምንመለስበት ጊዜው ተቃርበዋል። አሁን ነው በርካቶችም ወደ ቤተክርስቲያን እየመጡ ነው ያሉትና ቀጣይ ደግሞ ቤተክርስቲያኑ ተመርቆ እናንተም እዚህ ቦታ ላይ ከልጆቻችሁ ጋር ቅዱስ ሥጋውን ክቡር ደሙን ስትቀበሉ እንግዲህ ማየት ትልቅ ስኬት ነው፣ ትልቅ ደስታ ነውና ለምርቃቱ ደግሞ ድጋሜ እንገናኛለን ብለን ተስፋ እናደርጋለን። በርቱልን። እሺ እሺ እሺ። እናንተንም እግዚአብሔር አበርታችሁ፣ ከኛም አትራቁ፣ እኛንም አትተው። የማትፈልገው ነገር ካለ ሁሉንም ተባበሩን እኛንም። አሁንም እሺ እሺ። እንግዲህ እንደ ሀገረ ስብከቱ በተለይ ደግሞ ብፁዕ አባታችን አቡነ ገሪማ
ብዙ ስራዎችን የስብከተ ወንጌል ስራዎችን ሲሰሩ እየተመለከትን ያለነው አዳዲስ አማንያን ወደ ቅድስት ቤተ ክርስቲያን ሲቀላቀሉ ሲጠመቁም እየተመለከትን ያለነው ጥሩ ስራ ነው እየተሰራ ያለው። ይህንን ስራ እንግዲህ ከምን ጊዜውም በላይ ማስቀጠል ያስፈልጋል። በተለይ ደግሞ ምእመናን ከዚህ በፊት ቃል እግዚአብሔርን የሚነግራቸው አጥተው በተሳሳተ ትምህርት እንዲሁም ደግሞ በቤተ ክርስቲያን ዙሪያ በሚነገሩ የሐሰት ትርክቶች ምክንያት ከቀድሞ ከነበራቸው እምነት እየወጡ ወደ ሌላ እምነት ሲቀላቀሉ ተመልክተናል። ይሄ ደግሞ እንደ ቤተ ክርስቲያንም የሚያሳዝን ነው። አሁን ላይ ጥሩ ስራዎች እየተሰሩ ነው ያሉት። ይሄ ደግሞ ተጠናክሮ ሊቀጥል የሚገባው ስራ ነው። እስቲ ወደ ሻሸመኔ ቀበሌ ደግሞ እንምጣና እዚህ ቦታ ላይ እንግዲህ የቁስቋም ማርያም ቤተ ክርስቲያን እየተገነባ ነው ያለው። ከዚህ በፊትም መተን ይሄን ቦታ ተመልክተናል። ምእመናን በከፍተኛ የልብ መሰበር ውስጥ ቤተ ክርስቲያን ባለመኖሩ እንዲህ ሰዎች በስጋ ሞት በሚያርፉበት ሰዓት እንኳን መቀበሪያ አጥተው ረጅም ሰዓት እየሄዱ እናቶች ክርስትና ለማስነሳት አራስ ልጆቻቸውን አዝለው በጫካ ውስጥ አቋርጠው እየሄዱ ሲቸገሩ እንደነበረ ነግረውናል። ዛሬ ያንን ችግር ለመቅረፍ እንግዲህ ቤተክርስቲያን የተሰራ ነው የሚገኘው። እንደው ቀድሞ ቤተክርስቲያን ባለመኖሩ ምክንያት እዚህ ቦታ ላይ ይደርስ የነበረውን ተጽዕኖ እስቲ እንደው በእርሷ አንደበት እንዴት ይገለጻል ቀሲስ? እሺ ቀደምም ለማንሳት ሞክረናል። አካባቢውን ብንቃኘው ለመንቀሳቀስ የሚያስችል በተለይ አሁን ካነሳናቸው ከአቅመ ደካሞችና ሌሎችንም አገልግሎቶች ያው ሁሉ ጊዜ ደስታ አይኖርም፣ ሀዘንም ይኖራልና በዚያን ጊዜ ቀብር በሚኖርበት ሰዓት የኛ ቤተክርስቲያን የራሷ የሆነ ስርዓት ስላላት እዚያ ቦታ የተቀደሰ ቦታ ላይ ስርዓተ ቀብር ለመፈጸም ከዚህ ቦታ ያሉት ቅርብ ቤተክርስቲያናት የሉም። በዚህ ባለመኖራቸው የተነሳ ምእመናን ከዚህ ይዘው ወደዚያ ቦታ ለማድረስ ብዙ ሲንገላቱ የነበረበት አጋጣሚ ነው። እንዲሁም ደግሞ መመለስ እየፈለጉ እኛ ራሳ ሰባኪ ወንጌሎቻችን እኛ ማድረስ ባለመቻላችን የተነሳ መጠመቅ እየፈለጉ ግን ደግሞ ይህን እድል ሳያገኙ ያለፉ ብዙ ወገኖቻችን አሉ ማለት ነው። አሁን ግን እንደምትመለከቷቸው ታላላቅ ወይም ደግሞ በእድሜ የገፉ አባቶችና እናቶች ከልጆቻቸው ከልጅ ልጆቻቸው ጋር እየመጡ የሚጠመቁበት አጋጣሚ አለና ይሄ የሚያሳየው ምንድነው? ብዙ ብንሰራ ብዙ ምእመናንን ብዙ ነፍሳትን ማትረፍ እንችል የነበረበት እንደሆነ ያሳያል። እንግዲህ እዚህ አካባቢ ምእመናን መጥተው ቅዱስ ክቡር ደሙ እንዲቀበሉበት የክርስቶስ ቅዱስ ወንጌል ያልደረሳቸው ደግሞ ተምረው ክርስትና እንዲነሱበት በምግባረ ክርስትና እንዲጸኑበት ታስቦ እየተሰራ ያለ ነው። በእውነት ይህ እንዲሰራ ትልቁን ድርሻ እየወሰደ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌዲዮ ኮሬና ቡርጅ ዞኖች ሀገረ ስብከት ጽሕፈት ቤት በተለይ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ገሪማ በሰጡት ፈቃድ በሰጡት ማሳሰቢያ መመሪያ መሰረት እዚህ አካባቢ ያለው የሀገረ ስብከቱ ጽሕፈት ቤት የወረዳ ቤተ ክህነቱ ጽሕፈት ቤት እና እዚህ አካባቢ ያሉ ምእመናን የጨለለኩቱ ከተማ ላይ ያሉ ምእመናንም እንደ ማህበረ ቅዱሳን የዋናው ማዕከል በማህበረ ቅዱሳን የዲላ ማዕከል የጨለለኩቱ ወረዳ ማዕከል ሆኖ እየተሰራ ያለ የስብከተ ወንጌል ማስፋፊያ አዳራሽና ቤተ ክርስቲያን ነው ማለት ነው። እንግዲህ እዚህ ላይ ደረጃ ደርሷል። ከዚህ በተጨማሪ እንግዲህ ለስብከተ ወንጌል አዳራሽ ስራውና ሙሉ የቤተ ክርስቲያኑን ስራ ሙሉ በሙሉ የሚደግፉልን በአሜሪካን ሀገር ቨርጂኒያ ግዛት የሚገኙ በደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን የሚገኙ የደቂቀ ጽዮን የቀሲስ ዩኤል መንፈሳዊ ልጆች ናቸው። በእውነት አባታችን ቀሲስ ዩኤልንም መንፈሳዊ ልጆቻቸውንም በማህበረ ቅዱሳን የስብከተ ወንጌል ሐዋርያዊ አገልግሎት ስም እናመሰግናለን። ሌላው ደግሞ የስብከተ ወንጌል አዳራሽ ደግሞ በናሽቪል ቴኔሲ የሚገኙት አቶ ሽመልስ ተስፋዬ ከቤተሰቦቻቸው ጋር ባደረጉት ድጋፍ እየተሰራ ያለ ነው ማለት እንግዲህ በቅርብ እንደ እግዚአብሔር መልካም ፍቃድ በዚህ ዓመት ከጾመ ፍልሰታ በኋላ ቤተክርስቲያኑም የስብከተ ወንጌል አዳራሹም ተመርቀው ሙሉ አገልግሎት ይሰጣሉ ብለን ተስፋ እናደርጋለን ማለት ነው። ብፁዕ አቡነ ገሪማ የጌዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በበኩላቸው በሻሸመኔ ቀበሌ እየተሰራ ለሚገኘው የቅድስት ቁስቋም ማርያም ቤተ ክርስቲያን አስተዋጽኦ ያደረጉ አካላትን አመስግነዋል። መጀመሪያ ልጆቻችንን ደቂቀ ጽዮንን በጣም አድርገን እናመሰግናለን። ምክንያቱም ሻሸመኔ ተብሎ የሚጠራው ያኛው ሻሸመኔ አይደለም። ሻሸመኔ እዚህ ጋር ትንሽዬ ወረዳ ናት። በጣም ትንሽ ገጠር በቂ መንገድ እንኳን የሌላት ቦታ ነው። እጅግ በጣም እዛ ቦታ ላይ ሄዶ ቤተክርስቲያን መስራት
እንደገና ደግሞ እዛ ጋር ብዙ ነፍሳትም እየዳኑ ነው ያሉት። ብዙ ነፍሳት እንዲሁም ከማህበረ ጽርሐ ጽዮን ተመርቀው የመጡ ልጆቻችን ሰልጥነው የመጡ እዛ የሚሰሩ ስራ ድንቅ ስራ ነው የሚሰሩት። እነዚህ ያጠመቋቸው በጣም ብዙ ቤተሰብ አሁን ፈርተዋልና እዛ ቦታ ላይ ቤተክርስቲያን ለመስራት መሞከርና ማሰብ ሀሳቡ ሁሉ ሲነሳ በእመቤታችን ስም እንደተባለ ደርሶ ነበርና ይሄ ድንቅ ስራ ነው። ስለዚህ ልጆቻችንን በእውነት እግዚአብሔር ጸጋውን በረከቱን ያድልልን፣ ሀሳበ ልቦናችሁን ሁሉ ይፈጽምላችሁ። አንድ ቀን ደግሞ ያን ቦታ በደንብ አድርጋችሁ መታችሁ እንድትሳለሙና እንድትረግጡም ደግሞ እግረ መንገዴን ጥሬን አስተላልፋለሁ። አሁን ላይ ሻሸመኔ ቤተክርስቲያን የእመቤታችን የቁስቋም ቤተክርስቲያን በጥሩ ሁኔታ ሄዷል። ጥሩ ፍጻሜ ላይም እየደረሰ ነው። አዳራሹም ጥሩ እየሄደ ነው። ቤተክርስቲያኑም ጥሩ እየሄደ ነው። እግዚአብሔር ይፈቅድ በቅርብ ጊዜ ያው ቅዳሴ ቤቱ ይከበራል። ያኔ ላይ እንግዲህ ተወካይ ይኖራል ብዬ ማስባለሁ። ጥሩ በዓል እናከብራለን። በእውነት ያስተባበሩትን ቀሲስንም እግዚአብሔር አምላክ ክህነታቸውን ይባርክ። ሁሉንም እግዚአብሔር በበረከት ይጎብኝልን። አንድ ቀን ደግሞ መጥተው ይጎበኛሉ ብዬ ተስፋ አደርጋለሁ ማለት ነው። እግዚአብሔር ይስጥልን በእውነት። ከዚህም በፊት ከዚህ ቀደም ሲል የምናገለግልበት ፍሳኝት ነበረ። ከፍሳኝት ተነስተን እስከ ኦኖንቾ እንሄዳለን። ከኦኖንቾ ብሎያ እንሄዳለን። ከብሎያ አንዳንድ ጊዜ ደግሞ እስከ ጨፌ የምንሄድበት ጊዜ አለ። በዚህ አጋጣሚ ቤተክርስቲያን የመሄድ ሀሳብ እያለን አዛውንት አለ፣ ህፃናቶች አሉ። እኛም ደግሞ ቤተክርስቲያን ለመሄድ ስናስብ የዝናብ ችግር አለ፣ የፀሐይ ችግር አለ፣ የቦታ ርቀትም ነበረ። ከዚህ ደግሞ አሁን የሞተ ሰው ለማስቀበር እንትን ኦኖንቾ እየሄድን ከዚህ አክስሬኑን እስከ ፍሳኝት ድረስ ተሸክመን እየሄድን ነበር፣ በጭቃ ማለት ነው። በዚህ አሁን በ2014 ጀምሮ ዲያቆን አባይነህ የሚባል የብሎያ ልጅ ነበረ። እዚህ መጣ። የዚህ የከተማው ዝዝታች የጌታውን አበበ ቤት የግለሰብ ቤት እዛ ገብተን እያገለገልን ትምህርት እየወሰድን እያለን በቃ ከእለት እለት የእንትን መጨመር የክርስቲያን መጨመር ትንሽ ነበረ። ክርስቲያኑ በቁጥር ነበረ 10 ምናምን ቤት ነበረ። ከዛ ክርስትና በየሰዓቱ በየጊዜ እንትን በማለት ከአንዳንድ እየተነሳ አሁን እስከ 390 ክርስቲያን አለን። ከሌላ ተጠማቆች ውጪ ከእንደገና ከሚጠመቁት ውጪ ማለት ነው። አባታችን እንደምን አሉ? እግዚአብሔር ይመስገን። እግዚአብሔር ይስጥልን ስለሰጡን ጊዜ። እስቲ ስሞትንና እንደው የአገልግሎት ድርሻዎትን እስቲ ለተመልካች ያስተዋውቁልንና አንዳንድ ጥያቄዎችን አነሳለሁ አባታችን። እሺ። መላከ ሰላም እኔ ማየሁ አለሙ እባላለሁ። የኮቸሬና ገደብ ጮርሶ ወረዳዎች ቤተ ክህነት ዋና ስራ አስኪያጅ ነኝ። እናመሰግናለን አባታችን። ዛሬ እንግዲህ እዚህ ሻሸመኔ ቀበሌ ላይ ተገናኝተናል። ከዚህ ቀደም መተን እዚህ ቦታ ምእመናኑን ሰብስበው ሲያስተምሩ ሲያጽናኑ እርሶን አግኝተን ነበር እዚህ ቦታ ላይ። ያን ጊዜ ከነበሩት ደግሞ በተሻለ መልኩ የምእመናንም ቁጥር ጨምሮ እንግዲህ ህጻናትንም እያየን ነው እዚህ ግቢ ውስጥ። እንዴት ነው እንደው ያለው መሻሻል የስብከተ ወንጌሉ አገልግሎት መሻሻል በተለይ ደግሞ ይህ ፕሮጀክት ከተጀመረ በኋላ ምን አይነት ለውጦች አሉ እንደው አባታችን? በጣም መሻሻል አለ። ምእመናን ቁጥር እየጨመረ ነው። በተክሊልም እየተጋቡ ነው። ተማሪዎች የዲቁና ትምህርት የአብነት ትምህርት እየተማሩ ነው። ትልልቅ አባገዳዎች እንኳን ወደዚህ ሃይማኖት መጥተው ከኛ ጋራ አባል ሆነው ከፍተኛ ለዚህ ለሻሸመኔ ብቻ ሳይሆን ለወረዳው ራሱ ከፍተኛ መነቃቃትና ከፍተኛ በዚህ ጊዜ በዚህ ዘመን በአጭር 6 ወር ባልሞላ ጊዜ ይሄ ቤተክርስቲያን እንደዚህ ውብ በመሆኑ ትልቁን ለውጥ ያመጣው ይሄ ቤተክርስቲያን መገንባቱ መሰራቱና ለህዝቡ ተስፋ በመሆን በተደረገው ከፍተኛ ርብርብና ከፍተኛ አስተዋጽኦ ምእመናኑ እየመጡ ነው። ገና አሁን ወደፊት ደግሞ ምርቃቱ ሲቃረብ በጣም በከፍተኛ ደረጃ እንደሚመጡ ያው ቃል የገቡበት ነገር በዚህ ልክ አለና ያው በዚህ ልክ ደግሞ ያው እናንተንም ሌላውንም በደንብ እግዚአብሔር አምላክ በእድሜ በጤና ይጠብቅልን እላለሁ። እግዚአብሔር ይስጥልን። እናመሰግናለን አባታችን። እንደው በቀጣይስ በተለይ ደግሞ እንደ ወረዳው ምን አይነት ስራዎችን እንደው በትኩረት ሊሰሩ ይገባል ይላሉ? በተለይ ደግሞ በስብከት ኬላ ያሉ ቦታዎችም ካሉ ቤተክርስቲያን የሚያስፈልጋቸው እነሱስ በምን መልኩ ነው እየተገለገሉ ያሉት? ወደፊትስ እንደው በቀጣይነት ምን አይነት ስራዎች መሰራት ይኖርባቸዋል ይላሉ?
በስብከት ኬላ ያው እንደ ሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ገሪማ 4 የቋንቋ ሰባኪዎች ተመድበው ያው በየወሩ እሳቸው ካስተባበሩት 3,000 ብር እየተከፈላቸው እዚህም አንድ የስብከት ኬላ መምህር ዲያቆን አባይነህ አለ። በዚህ ወደ ኦኖንቾም አካባቢ አንድ ሰባኪ አለ። በዚያም በወረዳችን ስር እንግዲህ 4ቱም የቋንቋ ሰባኪያን መቃ ተናንቀው ማለት ነው ከፕሮቴስታንት ጋራ እጅ ለእጅ ተያይዘው በደንብ እየሰሩ በደንብ ምእመናን እየመጡ ነው ያሉት እና በቋንቋ እየተሰራ ነው። በዚህ አጋጣሚ ብፁዕነታቸው ከፍተኛ ድርሻ እየሰሩ ነው ያሉት። አሁንም በጽርሐ ጽዮን ደግሞ ማህበረ ቅዱሳን 5 ተማሪዎች ከዚህ ወረዳ ሄደው ጽርሐ ጽዮን እየሰለጠኑ ነው ያሉትና በስብከት ኬላ አሁን እየተደረገልን ባለው ነገር ከፍተኛ ስራ እየተሰራ ነው። ስለዚህ በማህበሩም በብፁዕነታቸውም በማህበረ ቅዱሳንም ከፍተኛ ስራ እየተሰራ ነው ማለት እፈልጋለሁኝ። ብዙ ጊዜ የቤተ ክርስቲያን ህንጻ ግንባታ ሲባል ረጅም ጊዜ እንደሚቆም ነው እንግዲህ ብዙ ጊዜ የምናየው 1 2 ዓመት 3 ዓመትም ይፈጃልና እናንተ የምትሰሯቸው ፕሮጀክቶች ደግሞ በአጭር ጊዜ ውስጥ ተጠናቀው ለአገልግሎት ክፍት ሆነው ምእመናን እንዲገለገሉበት እየተደረገ ነው የሚገኘውና እንደው ምንድነው ሚስጥሩ ማለት ይቻላል? ይሄ እንግዲህ ያው የኛ ፕሮጀክቶች የሚታወቀው ቀደም ብለን በ9 ወር ውስጥ ለመጨረስ ነው እኛ ፕላን የምናደርገው። በረዘመ ውስጥ ከ6 ወር እስከ 9 ወር ውስጥ ምናልባት ይሄንኛው አሁን ቅድም ከተናገርኩት አንፃር ይሄ እስከ 9 ወር ይፈጅብናል ማለት ነው። ይሄ ነገር የተፈጠረብን ነገር ምንድነው? ባለፈው የተፈጠረው ይሄ የነዳጅ ዋጋ የለም። በነዳጅ ዋጋ ምክንያት ይሄን አሁን የምናየውን የግንባታ እቃዎች ያስገባነው ከእንትን በኋላ ነው። በነዳጁ ጊዜ አቆምን ስራ ማለት ነው። ጨርሰው አቋረጠን። በዛ ምክንያት ነው ላግ ያደረገው። ከእንትንም ነዳጅም ከመጣ በኋላ ግንባታ እቃዎችን ለማስገባት በጣም የተቸገርንበት ሁኔታ አለ። እስካሁንም ድረስ ይሄ ከነዳጅ ጋር የተያዘው እንደሚታየው እዛ አካባቢ ላይ ብዙ የተረጋጋ ነገር የለውም። በዛ ምክንያት በጣም በስንት ትግል ነው ማለት ነው እነኚህ ጊዜ ግንባታ እቃዎች እንትን ያሉት። ስለዚህ በዛ ምክንያት ትንሽ ዘግየት የማለት ነገር አለው እንጂ ጥሩ ነው እንትን የሚለው። ከዚህ ጋር የተያዘው እንግዲህ ቀደም ብለን ከ6 ወር እስከ 9 ወር ውስጥ የምንጨርስባቸው ሌሎች እኛ የምናረጋቸው የቅርብ ክትትል የፋይናንሱ አለ አይደለ የአጋር አካላት እኛ ሪፖርት በምናረግላቸው ልክ ቶሎ የሚገባውን ፋይናንስ በማስገባታቸው ነው ይህንን እንትን የምናደርገው። የመቆራረጥ ነገር አይፈጠርም። እኛ ከዚህ የምንሰራቸውን ነገሮች በየጊዜው ሪፖርት እናደርጋለን። እነሱም ደግሞ ሪፖርቱን እያዩ ለቃል የገቡት አካላት እንዲሰራላቸው የፈለጉት አካላት ብሩን ቶሎ ያስገቡልናል። ይህን ሁለታችን የነሱ የአጋር አካላትና የኛ ሪፖርት አንድ ላይ የስራው ላይ ያለን ጥምረት ስራው በዚህ ደረጃ እንዲያልቅ ትልቅ እንትን አለው እገዛ አለው ማለት ነው። ተቀላጥፎ ሄዳል ማለት ነው። በዛ ምክንያት ነው የሚደረግለት መሰረት ይሄ ቤተ ክርስቲያን ሲመረቅ አንድ እቅድ ይዘናልና በዛ እቅድ መሰረት እስከ 100 ሰው የማስጠመቅ እቅድ ይዘናል። እቅዳችንም ሌላ ሳይሆን እንግዲህ ጉባኤ የመዘርጋት ነገር አስበናል። ጉባኤ የ3 ቀን ጉባኤ ዘርግተን እስከ ምረቃው ድረስ እስከ 100 አማንያን እናስጠምቃለን የሚል እምነት አለን። ለጉባኤው መሳካት ብደግፉልን እና እርዳታ ባያደርጉልን በዚህ ጉባኤ ብዙ አማንያንን እናፈራለን። ቤተ ክርስቲያን ሲመረቅ እንደዚህ እናስጠምቃለን የሚል እምነት አለኝ ማለት ነው። እንደ ሀገረ ስብከት በተለይ ብፁዕ አባታችን ብፁዕ አቡነ ገሪማ ከመጡ ወዲህ ለሳቸው ያለው ምእመኑ አቀባበል የተሻለ ነው። ስለዚህ እሳቸው በሄዱበት ሁሉ የሚያምነው ብቻ ሳይሆን የማያምነውም እየወጣ እየተቀበለ መስተንግዶ እያደረገ የምንመለከትበት አጋጣሚዎች አሉና ይሄ መሰረት ድንጋይ ሲጣለም እንደዚሁ እዚህ አካባቢ ያሉ ኦርቶዶክሳውያን ብቻ ሳይሆን ሌሎች ቤተ እምነቶችም እገዛ ድጋፍ ወይም ደግሞ አቀባበል ያደረጉበት አጋጣሚዎች ስላሉ ስራ ብንሰራ ብዙ የምናተርፍበት ቦታ ነው የሚል እምነት አለ። እንግዲህ ሙሉ አገልግሎቱን ለመስጠት ቀጣይ ትኩረት የሚፈልግ ነገር ቤተክርስቲያን ተሰራ ታነጸ ማለት ትኩረት የሚፈልጉ ጉዳዮች አሉ። አንደኛ እንግዲህ ከአገልጋዮች መኖር ያስፈልጋሉ። ሁለተኛ ደግሞ እዚህ በቤተክርስቲያኑ እንግዲህ በሀገረ ስብከቱ በሚያደርገው ቃለ ዓዋዲው መሰረት ተደርጎ የሚሾሙ የሰበካ መንፈሳዊ ጉባኤ አባላት የሰንበት ትምህርት ቤት አመራሮችን ማሰልጠን መመሪያ እንዲኖራቸው የቤተክርስቲያኑን ተልእኮ ቅዱስ ቤተክርስቲያን ተረድተው እንዲመሩ እንዲያስተባብሩ የሚያደርጉ ስልጠናዎች መስጠት ያስፈልጋል። ጉባኤያት ማከናወን ያስፈልጋል። ከዛ በተጨማሪ ደግሞ ቤተክርስቲያኑ እዚህ እንግዲህ ገጠር እስከሆነ ድረስ መብራት የለውም። ጄኔሬተር ወይም ደግሞ የሶላር ሲስተም በኤሌክትሪክ የሶላር
በዛ ሆኖ የድምጽ ማጉያዎች ተሰክተውለት እዚህ ላሉ ለምእመናንም በቅርብ ርቀት ያሉ ወገኖችም በሰርክ ጉባኤም ጧጧትም በቅዳሴም በሚፈጸምበት ጊዜ በድምጽ ቅዱስ የእግዚአብሔርን ቃል ሊሰሙ ለማድረግ እንደዛ ነገሮች የሚያስፈልጉ ነው የሚሆነው ማለት ነው። በመጨረሻም ብፁዕ አቡነ ገሪማ እንደዚህ አይነት አገልግሎቶች መጠናከር እንዳለባቸው በመጠቆም ለስራው መሳካት ጥረት እያደረጉ የሚገኙ ባለድርሻ አካላትንም አመስግነዋል። የዋናው ማዕከል የማህበረ ቅዱሳን ዋናው ማዕከል እንደገና ደግሞ እዚህ ያለው የዲላ ማዕከል በጣም ደከመኝ ሰለቸኝ ሳይሉ ነው የሚሰሩትና የዛን ያህል እንኳን እኛ እንኳን ትኩረት ሳንሰጥ ነው የምንሰራ እነሱ የሚሰጡትን ያህልና ወጥተው ወርደው ነው የሚሰሩት። አንዳንድ ነገሮች በቸገሩ ጊዜ ሁሉ የሚሄዱበት መንገድ የሚደንቅ ነውና እዚህ ያሉትንም በጣም ማመስገን ፈልጋለሁ። ከዚህ ውጪ ደግሞ በየወረዳዎቻችን ያሉ ማዕከላት አሉ። እነዚህም እየሰሩ ያሉት ለምሳሌ ቅርብ ጊዜ አሁን አማኑኤል ቤተክርስቲያን የተጠመቁ ልጆች ውጤቱ ከአማኑኤል ቤተክርስቲያን ጋር በመተባበር የማህበረ ቅዱሳን ነው ይርጋ ጨፌ ያሉት። ያ ትልቅ ስራ ነው። ለኛ ሀገረ ስብከት በጣም ትልቅ ስራዎች ናቸው እየተሰሩ ያሉትና በዚህ አጋጣሚ ማመስገንን ነው የምፈልገው ማለት ነውና እነዚህ ትልልቅ ስራዎች ነገ ላይ ደግሞ አድገው በጣም ትልቅ ሆኖ ደግሞ እንድናይ ያስፈልጋል። እግዚአብሔር ማህበሩን ይጠብቅልን። ዋናውንም በየቅርንጫፉም ያሉትን በየማዕከላቱን ሁሉ እግዚአብሔር አምላክ ይጠብቅልን። ስራቸውን ጉልበታቸውን ይባርክልን። እናንተም ይህን እድል ሰጥታችሁ በእንዲህ መልኩ ደግሞ እኔም ሀሳቤን እንድገልጽ ስላደረጋችሁ እግዚአብሔር ይስጥልን፣ በረከቱን ያድላችሁ። ይቆየን። ወስብሐት ለእግዚአብሔር። ክብራትና ክብራን ተመልካቾች የዛሬውን የግብረ ሐዋርያት ዝግጅታችን ከዚህ ከጌዲዮ ዞን ኮቸሬ ወረዳ ሻሸመኔ ቀበሌ ቁስቋም ማርያም ቤተክርስቲያን ተገኝተን ወደ እናንተ ስናደርስ የነበረውን ይመስል ነበር። እንግዲህ ከዝግጅቱ መከታተል እንደቻላችሁት እዚህ ያሉ ምእመናን አገልጋዮችም እንዳነሱት እንግዲህ ከ5 ምእመናን የጀመረው አገልግሎት በግለሰብ ቤት 5 ሆነው የጀመሩት ምእመናን ዛሬ ላይ በቁጥራቸው እስከ 190 እንደደረሱ እንግዲህ ነግረውናል። ይሄ ትልቅ መሻሻል የታየበት የስብከተ ወንጌል ለውጥ ያለበት ቦታ ነው። ይህ ቦታ እዚህ ከበስተጀርባም እንደምትመለከቱት እንግዲህ ቅድም መሐንዲሱም ሲያሳየን እንደነበረው የህንጻ ቤተክርስቲያኑ ግንባታ ጥሩ እየሄደ ነው የሚገኘው። ይህ ቤተክርስቲያን እንግዲህ እዚህ ቦታ ላይ እንዲሰራ ደግሞ በማህበረ ቅዱሳን አስተባባሪነት በሀገር አሜሪካ የሚገኙ ደቂቀ ጽዮን ማህበር የቀሲስ ዮኤል የንስሐ ልጆች ናቸው። እዚህ ቦታ ላይ ያሉ ክርስቲያን ወገኖቻችን እንግዲህ ከስርዓተ ቤተክርስቲያን የሚሳተፉበት የሚቆርቡበት ቤተክርስቲያን ያስፈልጋቸዋል ብለው እዚህ ቦታ ላይ ቤተክርስቲያን እንዲሰራ የበኩላቸውን አስተዋጽኦ አድርገዋል። ማህበረ ቅዱሳን ደግሞ እንዲሁ በተለያዩ የሀገራችን ክፍላት መሰል ችግሮችን በጥናት በማድረግ ምእመናን ከስርዓተ ቤተክርስቲያን እንዲሳተፉ ወደ ተስፋ በመቁረጥ ደግሞ ከእምነት እንዳይወጡ ምእመናንን ለማጽናት ሄዱትን ለመመለስ መጠነ ሰፊ ስራዎችን በመስራት ላይ ነው የሚገኘው። ይህንን አገልግሎት መደገፍ ማበረታታት የምትፈልጉ ክርስቲያኖች ከስር በተቀመጠው የድጋፍ መስጫ አማራጮች ተጠቅማችሁ ድጋፍ ብታደርጉ ድጋፎቻችሁ በቀጥታ ለታለመለት ዓላማ የሚውሉ ነው የሚሆኑት። የዛሬው ዝግጅታችን ከዚህ ከሻሸመኔ ቀበሌ ወደ እናንተ ሲደርስ የነበረው ዝግጅታችን አብቅቷል። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ከዘውዶች ጥላ ጋር በጋራ ሆነን ነበር ወደ እናንተ ስናደርስ የነበረው። ሳምንት በሌላ ዝግጅት ድጋሜ እንገናኛለን። በቸር ያቆየን።